ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፕሮግራም ፉትቦል ካፌ ነው። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎችን እናነሳለን። አርሰናል ከቢልባኦ ጋር በሳን ማሜስ ያደረገውን ጨዋታ እንመለከታለን። ትላንት በሳን ማሜስ የተደረገውን ጨዋታ አርሰናል 2-0 ያሸነፈበትን ጨዋታ እናነሳለን። ምሳ ግን ልክ ወደ እኛ ከመመለሳችን በፊት ሳይቶ የሚያስደመጠን አንድ የፕሮግራም ማስታወቂያ ነበር። ምሳ በአውራነት የምትሳተፍበት የእግር ኳስ የቀጥታ ስርጭት ፕሮግራም ከዛሬ ጀምሮ በአራዳ ኤፍኤም መተላለፍ ይጀምራል። የመጀመሪያው ጨዋታ ትልቅ ጨዋታ ነው። ባየር ሚኒክ ከቼልሲ በሚያደርጉት ጨዋታ ይጀምራል። ያው ምሳ የረጅም ጊዜ የአራዳ ኤፍኤም ባልደረባ በመሆኗ እና በፉትቦል ካፌ ፕሮግራምም ታውቋታላችሁ። ግን ከዛ በፊት ደግሞ በብስራት ኤፍኤም ከነ ሚሊዮን ጋር ከነ እስራኤል ደርቤ ጋር አብራ የቀጥታ የኳስ ስርጭት የመስራት ታሪክ ነበራት እና ያ ይመለሳል። ዛሬ የቻምፒየንስ ሊግና የፕሪሚየር ሊግ በየሳምንቱ የተመረጡ ጨዋታዎችን ከጥልቅ ትንተናና በጣም ከተዋበ የጨዋታ ኮሜንትሪ ጋር ወደ እናንተ ይደርሳል እና ብዙ የእንስቶች ድምጽ የለንም በአጠቃላይ ፉትቦል ሚዲያ ላይ እንፈልጋለን። ምሳ ደግሞ በጣም ፓሽኔት ወጣት በጣም በሚገርም ኢንቱዚያዝም በሚገርም ረሃብ ስራዋን የምትሰራ ነች እና ኢንካሬጅ እንድናደርጋት እጠይቃለሁ። እኔ አደራ የዩቲዩብ ቻናልም አላት፣ እሱንም ሰብስክራይብ እንድታደርጉ። ደግሞ በአራዳ ኤፍኤም ከዛሬ ጀምሮ ጌሞን በሚል መጠሪያ የሚታወቀውን የቀጥታ የእግር ኳስ ስርጭት ፕሮግራም የጨዋታ ስርጭት የሚደረግበትን ፕሮግራም እንድታዳምጡ እኔ ጋብዛችኋለሁ። አይ ቲንክ ከዚህ በላይ ብዙ ማለት አይጠበቅብንም። አንተነህ ሀብቴና አንተነህንም ያውቁታል። እዚህ አራዳ ላይ የመስራት ታሪክ ነበረው። ሌላኛው ፊሊሞን ሀብቴ ነው። ከአንድ ላይ ሆነን እንግዲህ ዛሬ ምሽት ቼልሲ ከባየር ሙኒክ የሚያደርጉትን ጨዋታ ከ3 ሰዓት ጀምሮ አራዳ ኤፍኤም ላይ ታገኛላችሁ ማለት ነው። ስለዚህ በሻምፒየንስ ሊግ ጨዋታዎች ከአድማጮቻችን ጋር እንገናኛለን። ትናንትና ሶሻል ሚዲያ ላይ ይህንን ማስታወቂያ ስንሰራው ብዙ ሰው ከፉትቦል ካፌ ውጪ ነው ተነጥለሽ ነው የሚል ጥያቄዎች ነበሩ። ጎን ለጎን የሚሰራ ስራ ነው። ስለዚህ አለው ማለት ነው ፉትቦል ካፌ ላይ። ሌላኛው ጥያቄ አላዛር አለ ወይ ነው። የላይቭ ስርጭት ላይ አላዛር አይኖርም አይደል? ስለዚህ ይህንን ዛሬ ምሽት 3 ሰዓት ላይ እንጀምራለን ማለት ነው። ወደ ጉዳያችን እንመለስ። ትናንትና ምሽት 1 ሰዓት ከ45 ላይ የተደረገውን ጨዋታ እናንሳ። አርሰናል ከቢልባኦ ያደረጉትን 2-0 አሸንፏል። ማርሴሊ ተቀይሮ ገብቶ ትናንትና ግብ ማስቆጠር ችሏል። ሌላኛውን ግብ ደግሞ ትሮሳር ሲያስቆጠር አሲስት ያደረገው ተጫዋች ማርቲኔሊ ነው እና ይህንን ጉዳይ እንመልከት። ከኤብሮቺዜ መምጣት በኋላ ቤንች የመሆን ነጻ የደረሰው ተጫዋች ነው። ግን ትናንትና አሸናፊ ያደረጉትን ጎሎች በቀጥታ የተገኙት ከዚህ ተጫዋች ነውና እንመልከት ይህን ጉዳይ። ልክ ነው ምሳ። የቻምፒየንስ ሊግ የመጀመሪያ ምሽት ነው። የዚህ ውድድር ዘመን የቻምፒየንስ ሊግ የመጀመሪያ ጨዋታ ነው። በስታዲዮ ሳን ማሜስ የተከናወነ እነ ሚኬል አርቴታን፣ ሚኬል ሜሪኖን፣ ማርቲን ዙቢሜንዲን ወደ ባስክ የመለሰ አርሰናል በቻምፒየንስ ሊግ በመጀመሪያው ዙር ከሜዳ ውጭ ከሚያደርጋቸው ጨዋታዎች መካከል ከጠጣሮቹ መካከል ከበድ ከሚሉት ጨዋታዎች እንደ አንዱ የተቆጠረ ጨዋታ ነው እና በመጀመሪያው አጋማሽ በተለይ ብዙ የጎል እድሎች የተፈጠሩበት አይደለም። ቢልባኦ ጨዋታውን ጥሩ ጀምሯል። በተለይ በመጀመሪያው አጋማሽ ከፍ ባለ ፕሬሲንግ እና በሚያስጨንቅ ጫና ነበር ጨዋታውን የጀመረው። ያ እንዲሆን ግን እንጠብቃለን። ብዙ ጎል እንደማይቆጠርበት ግን ከጨዋታው በፊትም መገመት ይቻል ነበር። በአውሮፓ ያሉ ሁለት ምርጥ የመከላከል ቡድኖች
የተገናኙበት ጨዋታ ነው። አሁን ባለፈው የውድድር ዘመን አርሰናል በመጀመሪያው ዙር 8 ጨዋታዎችን አድርጎ 3 ጎሎች ብቻ ነበር የተቆጠሩበት። በጣም ጥብቅ ነው። ባለፉት 2 ተከታታይ የፕሪሚየር ሊግ ሲዝኖችም የፕሪሚየር ሊግ ምርጡ የተከላካይ መስመር እንደነበር ይታወቃል። ባለፈው የውድድር ዘመን 3 ጎል ብቻ መቆጠሩ ሳይሆን 5.8 ኤክስጂ ብቻ ነው የባላጋራ ቡድን አርሰናል ላይ በነዛ 8 ጨዋታዎች ላይ የፈጠረው የፍጹም ቅጣት ምቶችን ጨምሮ ማለት ነው። በየጨዋታው 0.73 ኤክስፔክትድ ጎልስ አጌንስት የሚባል አርሰናል ላይ የሚፈጠረው የኤክስጂ ጥራት ነው የነበረው። በፕሪሚየር ሊግ 0.75 ነው። ስለዚህ በጣም ጠንካራ የተከላካይ መስመር ኖሮት ነው ላለፉት ጥቂት ዓመታት በሚኬል አርቴታ የተገነባው ቡድን ሲጫወት ያየ ነው። ይሄኛው የውድድር ዘመን ከተጀመረም በኋላ በፕሪሚየር ሊግ 1 ጎል ብቻ ነው አርሰናል በ4 ጨዋታዎች የተቆጠሩበት፣ እሱም የዶሚኒክ ዞቦዝ ላይ በጣም አስደናቂ የቅጣት ምት። ከዛ በስተቀር አርሰናል በዚህ ውድድር ዘመን በፕሪሚየር ሊግ ጎል አልተቆጠረበትም። የአርሰናል የመከላከል ጥንካሬ የታወቀ ነው፣ ግን አትሌቲክ ቢልባኦም ተመሳሳይ ነው። በተለይ ደግሞ በሜዳው በሚያደርጋቸው ጨዋታዎች የአሰልጣኝ ኤርኔስቶ ቫልቬርዴ ቡድን ባለፈው የውድድር ዘመን በላሊጋ በ19 ጨዋታዎች ያው በግማሹ ማለት ነው በሜዳው ባከናወናቸው ግማሽ በሚሆኑት ጨዋታዎች በ13 ጎል ሳይቆጠርበት ነው የወጣው። በዩሮፓ ሊግ በማንቸስተር ዩናይትድ ተሸንፎ እስኪወጣ ድረስ በሜዳው 7 ጨዋታዎች አድርጎ በ5 ጎል ሳይቆጠርበት ነበር የወጣው። ስለዚህ ሁለቱ እንዲህ አይነት የሚያስደንቅ የመከላከል አደረጃጀት ያላቸው ቡድኖች በመሆናቸው የተነሳ ይሄ ጨዋታ ብዙ ጎል እንደማይቆጠርበት አስቀድሞ መገመት ይቻል ነበር። በዛ ላይ በአትሌቲክ ቢልባኦ በኩል የቡድኑ ትልቁ ስታርና ዋና የማጥቃት መሳሪያቸው ኒኮ ዊሊያምስ በጉዳት ምክንያት እዚህ ጨዋታ ላይ አልነበረም። ስለዚህ ተጨማሪ ቀስታቸውን አጥተው ነው ወደዚህ ጨዋታ የመጡት። አርሰናል አምና ቪኒሲየስ ጁኒዮር፣ ሮድሪጎ፣ ቤሊንጋም፣ ምባፔ አይነት ተጫዋቾች ያሉትን ሪያል ማድሪድን በ2 ጨዋታ በ1.9 ኤክስጂ ብቻ የገደበ ቡድን እና ብዙ ጎል እንደማይቆጠርበት መገመት ይቻል ነበር። ምንም እንኳ አርሰናል በማጥቃቱ በኩል በርካታ አዳዲስ ተጫዋቾችን ያካተተም ቢሆን ግን ትላንትና 3ቱም ከፊት የተሰለፉት ተጫዋቾች በቀደም ከኖቲንገም ፎረስት ጋር በነበረው ጨዋታ ጥሩ ጀምረዋል። 3ቱም ተጫዋቾች ኤዜ አሲስት ሰጥቷል፣ ዮኬሬስ ጎል አስቆጥሯል። በጨዋታው ላይ ኖኒ ማድዌኬ የጨዋታው ኮከብ ነበር። ግን አዳዲስ ተጫዋቾች ናቸው። በደንብ ጄል ለማድረግ በደንብ ለመዋሃድ ጊዜ መፍጀቱ አይቀርም አዲስ ፍሮንት ስሪ ስለሆነ። ትላንትናም ይኸው ተመሳሳይ የአርሰናል የማጥቃት አሰላለፍ ነበር የነበረው። እዚህ ላይ እኔ በተለይ በትላንትናው ጨዋታ የማርቲን ኦዴጋርድ አይነት ተጫዋች በመስመር መሀል መጫወት የሚችል ተጫዋች አለመኖር ወይም ኤዜን እዛ ቦታ ላይ ወይም ኤተን ዋኔሪን እዛ ቦታ ላይ አለመጠቀም በክሬቲቪቲ በኩል የሚያመጣውን ችግር እያየ ነው። ሚኬል ሜሪኖ በጣም ጥሩ ተጫዋች ነው። ነገር ግን በፓሶቹ የኦዴጋርድ ወይም የኤተን ዋኔሪ ወይ ኤዜ እዛ ቦታ ላይ ቢጫወት ወደ ሴንተር ገብቶ ቢጫወት የሚሰጠውን አይነት አገልግሎት የሚሰጥ አይነት ተጫዋች አይደለም። በጣም ጥሩ ዳይናሚክ ጎሎች ማስቆጠር የሚችል ሲያስፈልግ አጥቂ ሆኖ መጫወት የሚችል ተጫዋች ቢሆንም ግን በክሬቲቭ ፓሶቹ የሚታወቅ ተጫዋች ግን አይደለም። በዛም ምክንያት የኒኮ ዊሊያምስ አለመኖር ደግሞ በአትሌቲክ ቢልባኦ በኩል ብዙ ጥራት ያላቸው የጎል እድሎች እንዳይፈጠሩ አድርጓል። የመጀመሪያው አጋማሽ የሁለቱ ቡድኖችን ስታቲስቲክስ ብታይ በቢልባኦ በኩል 0.23 በአርሰናል በኩል 0.29 የጎል እድል የኤክስጂ ነው የተመዘገበው። በድምር 1 ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት ሁለቱ ቡድኖች። ቪክቶር ዮኬሬስ ያው በጭንቅላቱ ባለፈው የውድድር ዘመን ጎል አላስቆጠረም። ወደ አርሰናል ከመጣ በኋላ ጎል አስቆጥሯል። ግን በጭንቅላቱ ጎል በማስቆጠር በጣም የተዋጣለት ተጫዋች አይደለም። ምናልባት ለጎል በጣም የተቃረበው ተጫዋች እሱ ነበር። የዩሬን ቲምበር ክሮስ እሱ በጭንቅላቱ አግኝቶት በኋላ ኢላማውን ስቶ ወጣ። ወይም የኡናይ ሲሞንን አንግል ወይም ጎል ታርጌት ማድረግ አልቻለም እና በጣም የተሳሰረ ጨዋታ ነው የነበረው። ከጨዋታው በፊትም ቅድም እንዳልኩት ግን ይህንን መገመት ይቻል ነበር። ከሁለቱ ቡድኖች ተፈጥሮ አንጻር በቀላሉ ጎል የሚቆጠርበት ጨዋታ እንደማይሆን መገመት ይቻል ነበር። ስለዚህ ከቤንች ነው ጨዋታው የተለወጠው እና የአርሰናልን የዚህን የውድድር ዘመን የቡድን ጥልቀትና ጥራትም ያየንበት ነው። በነገራችን ላይ በመጀመሪያው አጋማሽም በሁለተኛው አጋማሽም ተጫዋቱ ያውቃል ክርስቲያን ሞስኬራ በዚህ ሜዳ፣ ምክንያቱም የቫሌንሲያ ተጫዋች ነበር እና ላሊጋ ውስጥ የተጫወተ ነው። ስፔንም ውስጥ ነው ተወልዶ ያደገው ከኮሎምቢያን ቤተሰቦች
እኔ በጣም አስገራሚ ሆኖብኛል የዚህ ተጫዋች ዝውውር። ስለ ተሰጥኦ እናውቅ ነበር፣ ያኔም አንስተናል። ትልልቅ ሌሎች ክለቦችም አይናቸውን ጥለውበት ያውቃሉ። አሁን አንድ ተጫዋች በ40 ሚሊዮን ተገዝቶ ጥሩ ከተጫወተ በአነስተኛ ገንዘብ ተገዝቶ ነው ጥሩ የተጫወተው እንላለን። ይህንን አርሰናል በ13 ሚሊዮን ዩሮ በ13 ሚሊዮን ፓውንድ በ13 ሚሊዮን ፓውንድ ብቻ ነው የገዛው። ይሄ ምንድነው ሹስትሪንግ የሚል በጣም አነስተኛ በሆነ ገንዘብ ነው ይሄንን ገንዘብ ለተጠባባቂ ግብ ጠባቂ ምናምን ከዚህ በላይ ገንዘብ ታወጫለሽ፣ ከዚህ እጥፍ ገንዘብ ይወጣል ምናምን። ገና ነው እየጀመረ ነው። ግን በዚህ ጊዜ በጨዋታው ላይ ያሳየው ብስለት፣ መረጋጋት፣ ከኳስ ጋር ያለው ምቾት በጣም ገርሞኛል። በቀደም የአንፊልዱ ጨዋታ ላይ ሳሊባን ተክቶ ከገባ በኋላ በተከታታይ እየተደረጉ ባሉ ጨዋታዎች ላይ ይሄ ተጫዋች እያሳየ ያለው ማቹሪቲ፣ በተለይ ደግሞ እንደ ትላንትናው አይነት ኤንቫይሮንመንት የድጋፉ ሁኔታ ሚኬል አርቴታ በተጫዋችነትም በአሰልጣኝነትም በጣም ከሚያስደንቁ እኔ ከተሳተፍኩባቸው የድጋፍ ድባቦች መካከል አንደኛው ብሎ በኖይቫስ ሳን ማሜስ የነበረውን የአትሌቲክ ቢልባኦ ደጋፊዎችን የድጋፍ ስሜት ሲገልጽ ነበር እና ለተጋጣሚ ቡድን ተጫዋቾች ምንም እንኳ ከዚህ በፊት እዚህ ስቴዲየም ላይ ተጫውቶ የሚያውቅ ቢሆንም አሁን ግን ቢልባኦ ከ11 ዓመት በኋላ ነው ወደ ቻምፒየንስ ሊግ የተመለሰው። አንዱም በመጀመሪያ አሰላለፍ ውስጥ የተካተቱትን የቢልባኦ ተጫዋቾች ብታይ አንዱም የቻምፒየንስ ሊግ ጨዋታ አድርጎ አያውቅም። ስለዚህ በተጫዋቾቹ በኩል ከፍ ያለ ጉጉት አለ፣ በደጋፊዎቹም በኩል ቻምፒየንስ ሊግ በየአመቱ የሚሳተፉበት ውድድር አይደለም። ከሌሎች መደበኛ የላሊጋ ጨዋታዎች ከቫሌንሲያ ቢልባኦ ጨዋታዎችን በላይ ከፍ ያለ ኢንቱዚያዝም፣ ከፍ ያለ ጉጉት ማለት እንደዚህ አይነት ስሜት ያለበት ጨዋታ ነው እና በዚህ ጨዋታ ላይ ያሳየው እርጋታና ስክነት፣ አለመሸበር ሁሉ የሚያስገርም ነው። በእርግጥ ኒኮ ዊሊያምስ የለም፣ ግን ደህና ተጫዋቾች አሏቸው። ኢሊያን ሳንሴት አላቸው፣ አሌክስ ቤሬንጌር አላቸው፣ ወይም ሌላኛው ዊሊያምስ ኢኛኪ ዊሊያምስ አሏቸው እና በጣም የተረጋጋ ኮምፖዝድ የሆነ የመከላከል ብቃት ነው ተጫዋቹ ያሳየው። በዚህ በኩል በጣም ተደንቅ ያለው እኔ በተጫዋቹ ለመጀመሪያ ጊዜ አይደለም ይሄንን ስናነሳ፣ ባለፈው ከፎረስት ጨዋታ በኋላ ከሊቨርፑል ጨዋታ በኋላ በፕሪሲዝን በነበሩ አንዳንድ ጨዋታዎችም ላይ እነዚህን ምልክቶች እያሳየ የነበረ ተጫዋች ነው እና የቡድን ጥልቀት ስንል ልክ ነው። ማርቲኔሊ ትሮሳር ገብተው ጨዋታውን ለውጠውታል። ሁለቱም ተጫዋቾች ጎል አሲስት ነበራቸው። አንደኛው ለአንደኛው አቀብለው ነው አርሰናል ሁለቱን ጎሎች ያገኙ። ግን በማጥቃቱ ብቻ ሳይሆን ከኋላም ሳሊባ አሁን በችኮላ ጨዋታው ላይ መሰለፍ አልነበረበትም ነበረ። ወደ ቢልባኦ ተጉዟል፣ ወደ ባስክ ተጠባባቂ ወንበር ላይ ነበር። ግን ሳያቻኩለው ለሲቲ ጨዋታ መቆጠብ ይችላል። ዊሊያም ሳሊባን ከጉዳት አገግሟል። ከባለፈው የኖቲንጋም ፎረስት ጨዋታ በፊትም የመጨረሻው የአርሰናል ልምምድ ላይ ተሳትፏል። ሌላ ጊዜ ቢሆን ኖሮ ሚኬል አርቴታ የግድ በችኮላ እሱን ሊያሰልፈው ይችል ነበር። ግን ቤንች ላይ ፒየሮ ኢንካፔ ሳይቀር ተጠባባቂ ወንበር ላይ ያሉ ትላንትና አዲስ ከሌቨርኩሰን ያመጡት ተጫዋች እና የአማራጮቹ ብዛትና ጥራት ብዛት ሁልጊዜም ስታንዳርድ ነው። 25 ተጫዋች ሁሉም ቡድን ይኖረዋል ምናምን፣ ግን ስትሬንግዝ ኢን ዴፕዝ የሚባለው እንደዚህ ነው። ይሄ ተጫዋች ከመጣ በኋላ በጣም ትኩረት የሚስብ ጅማሬ ነው ያደረገው። ግን ቢልባኦ በጣም ጥሩ ነበር ጨዋታውን የጀመረው። በመጀመሪያው 20 ደቂቃ ብቻ 10 ጊዜ የአርሰናል የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክተዋል። ምናልባት የተሻለውን የጎል እድል የፈጠረው አሌክስ ቤሬንጌር ሊሆን ይችላል። በጠቅላላው በ90 ደቂቃ 2 ኢላማቸውን የጠበቁ ሙከራዎችን ብቻ ነው ያደረጉት። ግን በኃይለኛ ፕሬሲንግ በጣም አግሬሲቭ በሆነ የጨዋታ ጅማሬ በዛ ድባብ ነበር ጨዋታው የተጀመረው እና የአርሰናል ያንን ጊዜ መሻገር ነበረበት። በጣም በጥሩ ሁኔታ ነበር ጨዋታውን የጀመሩት። ግን ይህንን የአርሰናል የተከላካይ መስመር በቀላሉ መስበር ያስቸግራል። በአንድም ጨዋታ ይሄኛው የውድድር ዘመን ከተጀመረበት ጊዜ ጀምሮ ያው ብዙ አይደለም 5 ጨዋታ ነው፣ ስለዚህ ሳምፕል ሳይዛችን ብዙ አይደለም። ግን በአንድም ጨዋታ በክፍት ጨዋታ ከአንድ በላይ ኤክስጂ ተመዝግቦበት አያውቅም። በአንድም ጨዋታ ወደ ኦልትራፎርድ ወደ አንፊልድ መሄዱን ልብ ይለዋል። ባለፈው የውድድር ዘመን ለቻምፒየንስ ሊግ ቦታ ሲፎካከር የነበረን ቡድን ቅዳሜ ዕለት መግጠሙ ኖቲንጋም ፎረስትን መግጠሙን ማስተዋልም ያስፈልጋል። ትላንትና የገጠሙት አትሌቲክ ቢልባኦም ቀላል ቡድን አይደለም፣ በተለይ በሜዳው ሲጫወት ለማንም ቡድን ቀላል አይደለም እና እነዚህን ሁሉ ጨዋታዎች አድርጎ በአንዱም ጨዋታ ከአንድ በላይ ኤክስጂ አልተመዘገበበትም። ምንም እንኳ ቢልባኦ በእንደዚህ አይነት ጥንካሬ ጨዋታውን ቢጀምርም ያንን አይነት ጫና ለመቋቋም የሚያስችል የመከላከል አደረጃጀት አርሰናል አለው። የተከላካዮቹ ስራ ብቻ አይደለም፣
የተከላካዮቹ ስራ ብቻ አይደለም። ቢልባኦ እንደዛ አይነት አደገኛ አጀማመር ባደረገበት የመጀመሪያው አጋማሽ አንድም ኢላማውን የጠበቀ ሙከራ አላደረገም። አሁን ትልቁ ጥያቄ የነበረው አርሰናል ገና ቪክቶር ዮኬሬስ፣ ኤዜ፣ ማድዌኬ፣ ሌሎች አዳዲስ የመጡ ተጫዋቾች ከመጡ በኋላ የአርሰናል የማጥቃት አይነት የበለጠ የሽግግር ይሆናል። እንደዛ ለማድረግ የበለጠ ሪስክ መውሰድ ይጠይቃል። ምናልባት ባለፉት ጥቂት ዓመታት የነበረውን የመከላከል ጥብቅነት ለማጥቃት በሚወሰድ ሪስክ ምክንያት የተወሰነውን ኮንትሮል የተወሰነውን የመከላከል ጥጥርና አሳልፎ መስጠት ያስፈልግ ይሆናል። እንደዚህ ይባል ነበር። ለወደፊቱ እንዴት እንደሚሆን አላቅም፣ ግን የአርሰናል ኦርጋናይዜሽን አሁንም እንዳለ ነው። ምክንያቱም እንግዲህ ሳሊባ አለመኖርን የካላፊዮሪ ባለፈው የውድድር ዘመን 27 ጨዋታ በ6 የተለያዩ ጉዳቶች ምክንያት አመልጠውት ነበር። ስለዚህ በመጠኑ እንደ አዲስ ተጫዋች ልንቆጥረው እንችላለን። አዲስ ተጫዋች አይደለም የነሪል እንትን ግን እንዲህ በመደበኝነት መጫወት ሲጀምር ሁሉንም ጨዋታዎች የጀመረው እሱ ነው በዚህኛው የውድድር ዘመን እና በዚህ በጣም ተደንቅ ያለሁ በአርሰናል የመከላከል ጥንካሬ አምና እንደነበረው ካቻምና እንደነበረው አሁንም በጣም ጥብቅ ነው። ግን እንዲህ ሲሆን ከቤንች ያለ ሪሶርስ ጨዋታዎችን ይወስናል እና ሚኬል አርቴታ ጨዋታው ከተጠናቀቀ በኋላ ስለ የሆነ ተርሚኖሎጂ ተጠቀመ። ፊኒሸርስ የሚል ተርሚኖሎጂ ተጠቀመ። ጨዋታ የሚጨርሱ ተጫዋቾች የሚል አስቴ በኋላም ከዩቬንቱስ እና ቦሩሲያ ዶርትሙንድ ጨዋታ በኋላም ዱሻን ቭላሆቪች እኔ ከፊኒሸርስ መካከል አንደኛው ነበር ኩሚል አስቴት ሰጠ እና አርቴታ ጀማሪና ቤንች የሚባል የለም ስታርተርስ ኤንድ ፊኒሸርስ የሚባል ነው ያለው አለ። እኔ አርቴታ አይመስለኝም ለመጀመሪያ ጊዜ ይህንን ቃል ሲጠቀም የሰማሁት። ኒኮ ኮቫች የሞናኮ አሰልጣኝ በነበረበት ጊዜ ዊሳም ቤኔደር የሚባለውን ተጫዋች በአብዛኛው የመጨረሻው 30 ደቂቃ ላይ ነበር ቀይሮ ያስገባ የነበር። ጨዋታ አለመጀመሩ እንደሚያስከፋው አውቃለሁ፣ ግን በመጨረሻው 30 ደቂቃ ያስቆጠራቸውን ጎሎች ካያችሁ የሊገ ከፍተኛ ጎል አስቆጣሪ ለመሆኑ የተፎካከረው በመጨረሻዎቹ 30 ደቂቃዎች ላይ የተዳከመ የተከላካይ መስመር ላይ የእሱን ትኩስ ኃይል ስለተጠቀምን ነው ብሎ አሁን ብዙ የሚባል የራግቢ ዩኒየን ተርም ነው የሚባለውን የስታርተርስ ኤንድ ፊኒሸርስ ኮንሰፕት ሲጠቅሳየን። ምክንያቱም አሁን ከኮቪድ መምጣት በኋላ አንድ አሰልጣኝ 50% የሚሆነውን የመጀመሪያ አስተላለፉን መለወጥ ይችላል። 3 ብቻ ነበር ይቻል የነበረው ድሮ 2 ብቻ ነበር። ከዛ በፊት 1 ብቻ ነበር። ከዛ በፊት አይቻልም ነበር። ማይቻልበት ዘመንም ነበር። ተጫዋች ቀይሮ ማስገባት ማስወጣት ማይቻልበት ዘመን ነበር። በእግር ኳስ ውስጥኛ ያልደረስንበት ዘመን ቢሆንም 5 ተጫዋቾች መቀየር የሚችል አሰልጣኝ በተለይ ደግሞ ጥራት ያላቸው ተጫዋቾች ያሉት ከሆነ የትላንትናው አይነት ልዩነት ይፈጠራል እና ሚኬል አርቴታ ያደረገው የተዳከመ የአትሌቲክ ቢልባኦ የተከላካይ መስመር ላይ እንደ ቪክቶር ዮኬሬስ ካለ ክላሲክ 9 ቁጥር ጋር ሲፋለሙ የነበሩ ተከላካዮች ላይ ወይ እንደ ኤዜ አይነት የፕሌሜኪንግ ችሎታ ያለው ከቀጥተኛ ሩጫዎች ይልቅ 1-2 እየተጫወተ ለመውጣት የሚሞክር አልፎ አልፎ ድሪብል የሚያደርግ ሞር ቴክኒካል የ10 ቁጥር ዝንባሌ ያለው የክንፍ ተጫዋችን ሲጋፈጡ ከቆዩ በኋላ ሌላ አይነት 2 ባህር ያላቸው ተጫዋቾችን ሚኬል አርቴታ ቀይሮ አስገባ። አንደኛው ማርቲኔሊ ነው። ማርቲኔሊ ለእንደዚህ አይነት በተለይ ደግሞ ቢልባኦ በኋላ የመጨረሻ ዲፌንሲቭ ላይኑን ወደፊት ማስጠጋት ከጀመረ በሚገባ ይሆናል። ማርቲኔሊ የሚቸገረው አርሰናል ብዙ ጊዜ የሚገጥማቸው ቡድኖች የሎ ብሎክ ቡድኖች ናቸው። በተለይ ከዛ የመጀመሪያ ለዋንጫ ከተፎካከሩበት የውድድር ዘመን በኋላ በቀደም ስለ ማርቲኔሊ አንድ ፕሮግራም በመጠኑ የተጫዋቹን ወቅታዊ ሁኔታ የተመለከትንበት ፕሮግራም ዩቲዩብ ላይ ሰርተን ነበር እና የአርሰናል የማጥቃት ዳይናሚክስ፣ ሜዳ ውስጥ ያሉት ፓርትነርሺፖች፣ ከፊት የሚጫወተው የአጥቂ አይነት፣ የባላጋራ ቡድኖች የጨዋታ አቀራረብ ተጫዋቹ ባይወርድ እንኳን የተጫዋቹን የጨዋታ ስታይል ለእንደዚህ አይነቱ አጫወት ፊት አያደርገውም። እሱ የበለጠ የሚሳካለት ልክ እንደ ትላንትናው አይነት ሰፊ ስፔስ በሚኖርበት ጊዜ እና አሰልጣኙ ቀየረ። 36 ሰከንድ ብቻ ነው ያስፈለገው። ግን እሱም ብቻ አይደለም፣ ዮኬሬስን እና ኤዜን አስወጣና ትሮሳርን እና ማርቲኔሊን አስገባ። ግሩም ፍሊክ ነበር፣ በጣም አስደናቂ ፍሊክ ነበር ከትሮሳር በኩል። አሁን እዛ ጋር አንድ ትኩረቴን የሳበው ነገር ልክ ትሮሳር ሲገባ ትሮሳር 10 ቁጥር ይሆናል፣ ሜሪኖ ወደፊት ተጠግቶ ይጫወታል የሚል ግምት ነው የነበረኝ። ሜሪኖ የነበረበት ቦታ ላይ ነው የነበረው፣ የግራ 8 ቁጥር ሆኖ ነው የቀጠለው። አጥቂ የሆነው ትሮሳር
ስለዚህ በተቻለ መጠን ወደ ስፔስ የሚሮጡ ተጫዋቾችን ነው ለመጠቀም የፈለገው አርቴታ። ሌላ አይነት ካራክተሪስቲክስ ያላቸው ሁለት ተጫዋቾች ከወጡት ተጫዋቾች የሚለይ ባህሪ ያላቸው ተጫዋቾችን ያስገባው። አሁን እዚህ ጋር ነው የቡድን ስብስብ ጥራት እና ጥልቀት የሚታዩ። አምና ፓሪስ ሳን ጀርማን ሲገጥም እንዲህ አይነት አማራጭ አልነበረው። ቲየርኒን ነው የሚያስገባው፣ ስተርሊንግን ነው የሚያስገባው፣ ወይ እንደዚህ አልነበረውም። ቤንቹን ብዙ ጊዜ አነሳዋለሁ፣ እዛ ጨዋታ ላይ የነበረውን ቤንች። አሁን እዚህ ላይ ማስታወስ የሚገባን ሳካም የለም፣ ካይ ሃቨርትስም የለም፣ ሳሊባ አልጀመረም፣ ኦደጋርድ አልነበረም። እንደዚህ ሆኖ ከቤንች የሚያስነሳቸውን ተጫዋቾች ጥራት ስታይ በስኳድ ዴብዝ ከእንግሊዝ ብቻ ሳይሆን ከአውሮፓ ምርጥ 25 ተጫዋቾች ካሏቸው ቡድኖች መካከል የሚደመር ይመስለኛል። በእያንዳንዱ ቦታ እንዲህ ጥራት ያለው ቡድን ብዙ አእምሮ ላይ አይመጣም። የሚገርም አማራጭ ነው ያለው አሰልጣኙ። ቀየረ። ማርቲኔሊ ፍጥነትና ኤነርጂ መስጠት የሚችል ተጫዋች ነው። ለእንደዚህ አይነት ጨዋታ በሚገባ ይስማማል እና ሁለቱ ተጫዋቾች ክረምት ላይ ከአርሰናል ይለቃሉ ተብሎ ሲጠበቁ የነበሩ ተጫዋቾች ናቸው። እንዲያውም ሊያንድሮ ትሮሳር አዲስ ኮንትራት ሊሰጠው ነው ሲባል እንግዲህ ወደ አርሰናል ከመጣበት ጊዜ ጀምሮ 2023 ጃንዋሪ ላይ ነው የመጣው። ከሱ የበለጠ የጎል አስተዋጽኦ ያለው ተጫዋች አንድ ተጫዋች ብቻ ነው፣ እሱም ቡካዮ ሳካ የቡድኑ ትልቁ ስታር። ግን እነ ኤዜ እንዲመጡ ዮኬሬስ እንዲመጡ እንደው አርሰናል ሳክሪፋይስ ማድረግ ያለበት ተጫዋች ተደርጎ ይቆጠር ነበር። ሊለቅ ይችላል ሲባል የዝውውር ገበያው ከተዘጋ በኋላ ሳይቀር አዲስ ኮንትራት ከፈረመ በኋላ አዲስ ኮንትራት ሳይሆን የተሻሻለ ደሞዙ እንዲሻሻልለት ያደረገ ውል ከተሰጠው በኋላ ሳይቀር ወደ ቱርክ ወይ ወደ ሳዑዲ ሊሄድ ይችላል የሚል ወሬ ነበር። ከሴፕቴምበር 1 በኋላም ሳይቀር ማርቲኔሊም እንደዚሁ ማርቲኔሊ ወደ ባየር ሚኒክ ወይ ወደ ሳዑዲ አንደኛው ክለብ ሲባል ነበር እና ትላንትና ናቸው እነዚህ ሁለት ተጫዋቾች ናቸው በክረምቱ እንዲሸጡ ሲጠበቁ የነበሩ። የፎርምም በአሰልጣኙም በኩል ለሌሎች ተጫዋቾች ቅድሚያ እየተሰጠ ቦታቸውን ያጡ ተጫዋቾች ናቸው ትላንትና ተቀይሮ ገብተው ልዩነት ያመጡት። ግን በጣም ጥሩ ተጫዋቾች መሆናቸው ግልጽ ነው እና ሚኬል አርቴታ ከጨዋታው በኋላ ስለዚህ አማራጭ ነበር ይነሳ የነበረው። እንዲያውም አንድ ቦታ ሳይ ሁለት የራግቢ ቡድን አሰልጣኞች አሉ። በራግቢ ጨዋታ የሚጀምሩ ጨዋታ የሚጨርሱ የሚል ምድብ አለ፣ ቋሚና ቤንች አይደለም። አሰልጣኙም ሰብስቲቲዩት ምናምን የሚል ቃል አልወድም እኔ። ስለ ፊኒሸርስ የሚለው ቃል ነው የበለጠ ፖዚቲቭ። ምክንያቱም ተጫዋቾቹ ቤንች ማለት አሉታዊ አገባብ አለው እንዲህ አይነት አገላለጽ። በቃ የአሰልጣኙ ጨዋታው እንዲጀምሩ የአሰልጣኙ ምርጫ ያልሆኑ ተጫዋቾች ማለት ነው፣ ቤንች ላይ እንዲቀመጡ የሆኑ ተጫዋቾች ማለት ነው። እኔ ይህንን የቃል አጠቃቀም አልወደውም። ፊኒሸርስ የሚለው የበለጠ ይስማማኛል። ይሄ ነው የተጫዋቾቹን ክሬዲት የበለጠ ከፍ የሚያደርገው እና ለተጫዋቾቹ ነግሬያቸዋለሁ። በዚህ የውድድር ዘመን አንዳንድ ጨዋታዎች ላይ ጨዋታ ከሚጀምሩ ተጫዋቾች የበለጠ ጨዋታ የሚጨርሱ ተጫዋቾች የበለጠ አስፈላጊ ይሆናል። ትላንትና እንደዛ ነው። ጨዋታ የሚጨርሱ ተጫዋቾች ፊኒሸርስ የበለጠ አስፈላጊ ይሆናሉ እና እንዲያውም ሚኬል አርቴታን በጣም ፋሲኔቲንግ አንድ የሊደርሺፕ ኮሜንት የሰጠበት አንድ የዩቲዩብ ቪዲዮ አለ፣ ሰዎች ቢያዩት የእሱ ቶት ፕሮሰስ የእሱ ብሬን እንዴት እንደሚሰራ የ40 ዓመት ሰው ሚድል ኤጅ ላይ ያለ ነው፣ በሳል ነው ምናምን፣ ግን ከዛ በላይ ያረገ የሚመስል በጣም የሚገርም ኢንሳይት የሰጠበት አንድ ኢንተርቪው አለ። አርቴታ በዶክሜንታሪዎቹም ላይ እንዳየነው ለድል ለስኬት የማይፈነቅለው ድንጋይ የለም፣ የማያደርገው የዝግጅት ዝርዝር የለም እና አሁን አንድ የዋትሳፕ ግሩፕ አለ የራግቢ አሰልጣኞች ኤዲ ጆንስ እና ጆ ሽሚት የሚባሉ የራግቢ አሰልጣኞችም ያሉበት የዋትሳፕ ግሩፕ እና ብዙ ዲስከስ ይደረጋል። ከእግር ኳስ ውጭ ያሉ ሌሎች ስፖርቶች ላይ አሰልጣኞች የሚጠቀሙባቸውን ግብአቶች በተመለከተ ብዙ ውይይት የሚደረግበት ነው። በሌሎች ስፖርቶች ፋሲኔትድ እንደሆነ ግልጽ ነው። ሚኬል አርቴታ ከባስኬትቦል ኮንሰፕቶች ይወስዳል፣ ከራግቢ ኮንሰፕቶች ይወስዳል፣ ከቼዝ ኮንሰፕቶች ይወስዳል። እንደዚህ ያደርጋል። ልክ እንደዛ የሆኑ ተጫዋቾች ቀይሮ አስገብቶ ውጤት መቀየር ሚኬል አርቴታ ያመጣውና አዲስ እንግዳ ነገር አይደለም። ግን ተርሙን ካየሹ ከዚህ በፊት የነበረውን የቲር ሲስተም ተዋለው ብሎ ሲናገር ሜኒን ብሌዘርስ ላይ ስትሰሚው እንደ ድሮ በአመት 30 ጨዋታ የሚጀምር ተጫዋች በዚህ ውድድር ዘመን አርሰናል ውስጥ ብዙ እንደማይሆን መገመት ትችላለች። ራያ 30 ጨዋታ ይጀምር ይሆናል ግብ ጠባቂ ስለሆነ፣ ግን ብዙ ተጫዋቾች 30 ጨዋታ የሚጀምሩ አይመስለኝም። አሁን አማራጮች አሉት።
እና እሱም የሚለው አሁን አማራጭም ስላለው ይመስለኛል ቀደም ብሎ ተጫዋቾች መቀየር ጀምሯል። የፎረስት ጨዋታም ላይ ዮኬሬ 60 ምናምን ደቂቃ እንደተጫወተን የተቀየረው ትላንትና በድጋሚ አሁን አማራጭ ስላለው ያሉትን ተጫዋቾች የግድ እስከ 80ኛው እስከ 75ኛው ደቂቃ ድረስ ማስታመም የለበት። ጨዋታው የሚፈልገው እንዲህ አይነት ፍጥነትና ኢነርጂ የሚሰጡ ተጫዋቾችን ከሆነ ያደርገዋል። ይከብደኛል ያለ በቻምፒየንስ ሊግ ተጫዋቾችን ማስቀመጥ፣ ምክንያቱም የሁሉም ተጫዋቾች ምኞት ነው። ምን ማለት እንደሆነ ለነሱ አውቃለሁ፣ ግን ማንም ተጫዋች ሚናው አንሶ እንዲሰማው አልፈልግም። ምክንያቱም በብዙዎቹ ጨዋታዎች ላይ ጨዋታ የሚጨርሱ ተጫዋቾች የበለጠ ልዩነት ያመጣሉ የሚል አስተያየት ሰጥቷል። እና እንደዛ ነው ይሆን ደግሞ ለማርቲኔሊ የሚስማማ ነው። የመጀመሪያው ጎል ሲቆጠር ያው በመጠኑ ኡናይ ሲሞን ከዛ የተሻለ ማድረግ ነበረበት። እሱ 4 ተቾች ነክቷል። የመጀመሪያው ተች ብዙ ጥሩ አልነበረም። ከዚያ በኋላ ግን እንደው እንደጠበቅኩት አይደለም ጠቅልሎ ያንን ጎል ያስቆጠረው። አምና ቤርናቤው ላይ፣ ከዛ በፊት ብሪጅ ላይ ከቼልሲ ጋር፣ ሌሎች ብዙ ጨዋታዎች ላይ እንዲህ አይነት ፍጥነት ሲያገኝ የአርሰናል ፈጣኑ ተጫዋች እርሱ ነው። ከፕሪሚየር ሊግ ፈጣን ተጫዋቾች መካከል አንደኛው ነው። ስፔስ ካለ በቃ አደገኛ ተጫዋች አትቆጣጠርም። አሁን ችግሩ የራሱ የኮንፊደንስ ክራይሲስ አለ። የአርሰናል የግራ መስመር የማጥቃት ዳይናሚክስ መለወጥ አለ። ቅድም ያነሷቸው አንዳንዶቹ ነጥቦች ተጨማሪ ምክንያቶች የሆኑ ይሆናል። ጉዳቶችን በመጠኑ ፈትነውታል። እንደዚህ ግን አርሰናል እንደዚህ በሽግግርና በጣም ሰፊ ስፔስ ባለበት ሜዳ ላይ የሚጫወት ከሆነ ከየትኛውም የአርሰናል ተጫዋች በላይ እንዲያውም በጣም ጠቃሚ ሊሆን ይችላል። አሁን የሚያስቸግረው ለሱ ካራክተሪስቲክስ የማይሆኑ ጨዋታዎች ላይ፣ በሎ ብሎክ ጨዋታዎች ላይ አይስማማውም ለሱ ጨዋታ። ያን ነው የምንጠብቀው። አሁን ይሄ አይነት አማራጭ ግን አሰልጣኝ ኤርኔስቶ ቫልቬርዴ አልነበራቸውም። አርሰናል 300 ሚሊዮን ዩሮ ገደማ ነው አይደል ያወጣው? 22 ሚሊዮን ዩሮ ነው ያወጣው አትሌቲክ ቢልባኦ 22 ሚሊዮን ዩሮ ነው ያወጣው። በእርግጥ የቢልባኦ ሞዴልም ነው። ከውጭ ተጫዋች አይመጡም እንደምታዩ፣ ያመጣሉ ግን የባስክ ተወላጆች መሆን አለባቸው። የባስክ ደም ያላቸው ወይ በራሱ በባስክ ካንትሪ የተወለዱ መሆን አለባቸው። የክለቡ ፍልስፍናም ነው ለነገሩ። እና ግን የስፔን ክለቦችን በአጠቃላይ ከእንግሊዞቹ ጋር የምናወዳደረው ከሆነ ብዙ ገንዘብ አያወጡም። እና ሚኬል አርቴታ ግን አማራጮች አሉት። እና ለዚህ ነው ስታርተንስ ኤንድ ፊኒሸርስ ማለት የጀመረው። ብዙ አማራጮች አሉት። አሁን ያንን አማራጭ የመጠቀም ጉዳይ የአሰልጣኙ ስራ ነው እንጂ ከዛ በፊት እነዚህ 2 ተጫዋቾች ከመግባታቸው በፊት አርሰናል በሌሎች ብዙ ጨዋታዎች ላይ የምናየው ክሬቲቪቲ ችግር ነበረበት። ትላንት ጨዋታው ካለቀም በኋላ የአርሰናል ኤክስጂ 1.2 ነው የነበረው። ከፍተኛ አይደለም። ቢልባኦ አስቸጋሪ ቡድን መሆኑ እንደተጠበቀ ሆኖ፣ ቅድም እንደጠቀስኩት ፈታኝ ቡድን መሆኑ እንደተጠበቀ ሆኖ ግን 62% የኳስ ቁጥጥር ድርሻ ቢኖረውም እንኳ ግን በተለይ እንደሚጠበቀው አርሰናል በርካታ የጎል ዕድሎችን ፈጥሯል ለማለት ያስቸግራል። ግን ቅድም እንዳነሳሁት ሌሎች ኮንቴክስቶችን ከግምት ማስገባት ያስፈልጋል። ለማንኛውም አርሰናል 6ኛ ተከታታይ ድሉን የስፔን ቡድኖች ላይ ያስመዝግቧል። 2 ጊዜ ሪያል ማድሪድን፣ 2 ጊዜ አንድ ጊዜ ዢሮናን፣ አንድ ጊዜ አትሌቲክ ክሉብን አሸንፏል እና የመጀመሪያ እንግሊዝ ቡድን ሆኗል። የእንግሊዝ ቡድኖች የስፔን ቡድኖች ላይ እንደዚህ አይነት ዶሚናንት የሆነ ቡድን። ትሮሳርም መነሳት አለበት። ቅድም እንደጠቀስኩት አምና 56 ጨዋታ ነበር ያደረገው። አምና በነበሩት ጉዳቶች ምክንያት ብዙ ጨዋታ አድርጓል። ግን እንደው በመጠኑ በተለይ ከቤንች ተነስቶ በሚሰጣቸው ጥቅም እና በሚያስቆጠራቸው ውድ ጎሎች ምክንያት አንዳንድ ሰዎች ኦሌ ጉናር ሶልሻር በማንቸስተር ዩናይትድ ከነበረው አይነት ሚና ጋር ወይ ኦሊቪዬ ዢሩ በአርሰናል ተቀይሮ ገብቶ ብዙ ጎል ያስቆጥራል ከነዚህ አይነት ተጫዋቾች ጋር ያነጻጽሩታል። 3 በ4 ቦታዎች መጫወት የሚችል አይነት ተጫዋች ነው። እንግዲህ ሌሎች በጭራሽ በጨዋታ ውስጥ ያልነበሩትን ተጫዋቾች ከግምት አስገብተን ግን ምናልባት ይህንን ኮንሰፕት የስታርተን ጨዋታ የሚጀምሩ የሚጨርሱ ሰዎችን በሚል መመደቡ ምናልባት የአርሰናል ቤንች ላይ የሚቀመጡ ተጫዋቾችን ያሳመነ ይመስላል። ማርቲኔሊን ሳየው አይኑን ሳየው ተቀይሮ ለመግባት እንደተዘጋጀ ተጫዋች ነው ያየሁት እንጂ ለምን ቤንች ሆንኩ ብሎ በመቀመጡ እንደተከፋ ተጫዋች አይደለም ያየሁት የሚል አስተያየት ሰጥቷል። ግን የመጀመሪያ አጋማሽ 4 ሙከራ ብቻ ነው ያደረገው አርሰናል። ባለፈው በኤፍኤል ካፕ ከክሪስታል ፓላስ ጋር ዲሴምበር ላይ ጨዋታ ሲያደርግ 3 ሙከራ ብቻ ነበር ያደረገው በመጀመሪያ። ከዛ በኋላ አነስተኛ ሙከራ ያደረገበት ነው እና በጣም ኬጂ ጨዋታ ነው፣ የታሰረ የተዘጋ ጨዋታ ነው የነበረው። በመጨረሻ ላይ ግን በእነዚህ ተጫዋቾች ጨዋታውን ለውጦታል ማለት ነው እና አዎንታዊ ነገሮች ነበሩት። ተጫዋቾቹ እንደገቡ ትልቅ ልዩነት ፈጥረዋል። የመከላከል ዲስፕሊንን በተመለከተ ቅድም ሳነሳ አሁን አርቴታ ትላንትና 25ኛ የቻምፒየንስ ሊግ ጨዋታውን ያደረገው
እና በ25 የቻምፒየንስ ሊግ ጨዋታ 18 ጎል ነው የተቆጠረበት። 20 እና ከዛ በላይ የቻምፒየንስ ሊግ ጨዋታዎችን በአሰልጣኝነት ካደረጉ አሰልጣኞች መካከል በየጨዋታው በአማካይ በሚቆጠርባቸው ጎል የሚበለጠው በ4 አሰልጣኞች ብቻ ነው በውድድሩ ታሪክ። 0.72 ጎል ነው አርሰናል። አርቴታ የቻምፒየንስ ሊግ ጨዋታዎች ላይ አርሰናልን ማሰልጠን ከጀመረበት ጊዜ ጀምሮ የሚቆጠርበት። ፋቢዮ ካፔሎ ያንን ፍራንኮ ባሬዚን፣ ፓውሎ ማልዲኒን፣ ቢሊ ኮስታ-ኩርታን የያዘው የሚላን ቡድንን አሰልጥነው 0.38 ጎል ነበር የሚቆጠርባቸው። አንደኛ እርሳቸው ናቸው። ከዛ ሉዊ ቫን ሃል የእሳቸው ፌመስ የአያክስ ቡድን 0.63 ጎል ብቻ ነበር በአማካይ ይቆጠርበት የነበረው። ዳሊ ብሊንድ ተከላካይ ነው፣ አጠገቡ ወጣቶች የነበሩበት የ95 ቻምፒየንስ ሊግ የወሰደው ቡድን ማለት ነው። ከዛ ራይካርድ ይመጣል፣ ፍራንክ ራይካርድ በባርሰሎና የእሱም ቡድን ቻምፒየንስ ሊግ ወስዷል፣ የነ ሮናልዲኞ ቡድን ማለት ነው። 0.68 ጎል ነበር የሚቆጠርበት። ሁሉም ቻምፒየንስ ሊግ ያሸነፉ ናቸው። አንድ አሰልጣኝ ብቻ ነው ቻምፒየንስ ሊግ ያላሸነፈ ግን እንዲህ አይነት ዲፌንሲቭ ሰክሰስ ያለው ከአርቴታ የሚበልጠው ኤርኔስቶ ቫልቬርዴ ትላንት የገጠማቸው አሰልጣኝ 0.71 ጎል ነበር የሳቸው ባርሰሎና ይቆጠርበት የነበረው። እና የሚገርም የመከላከል ስታቲስቲክስ ነው ያለው። አምና ቻምፒየንስ ሊግ ሴሚፋይናል ድረስ ሄደው ነበር። አሁን ደግሞ ከዛ አንድ ርቀት ለመሄድ የሚደረግ ጥረት ነው እና የአርሰናል የመከላከል ዲስፕሊን እና ኦርጋናይዜሽን ሊያውም ለውጦች ኖረውት ሲመጣ የነበረው 11 እና አሁን አንድ አይደለም። የመጀመሪያ ቻምፒየንስ ሊግ ጨዋታ ሲያደርግ ራምስዴል ነበር ግብ ጠባቂው፣ ወይ ዚንቼንኮ ነበር ፉልባኩ፣ ቤን ዋይት ነበር በቀኝ በኩል እንደዚህ። አሁን ሌሎች አባላት ነው ያሉት እና በጣም ጥሩ ተጫውተዋል። ቅድም ያነሳሁት ከተጠባባቂ ወንበር ተነስቶ ጎል የማስቆጠር አማራጭ ግን በአርሰናል ምርጥ ዓመታት ልክ የአሁኑ አይነት ጥልቀትና ጥራት ያልነበራቸውም ቢሆን ሁሉንም ጨዋታዎች የሚያሸንፉት ዴኒስ ቤርካምፕ በሚያስቆጠራቸው ጎሎች አልነበረም፣ ወይ ቲየሪ ኦንሪ በሚያስቆጠራቸው ጎሎች አልነበረም። ከቤንች የሚነሱ ወይ እነዚህ ተጫዋቾች በተለያዩ ምክንያቶች በማይሰለፉበት ጊዜ የሚሰለፉ ተጫዋቾች ነበሩ። ኑዋንኮ ካኑ ወይ ሱሊቫን ቪልቱር ወይ ቀደም ብሎ ለአንድ ሲዝንም ቢሆን ዳቮር ሱከር 98 ደግሞ ዋንጫ በወሰዱበት ጊዜ አንድ ላይቤሪያዊ ተጫዋች ነበራቸው ክሪስቶፈር ሬህ የሚባል በጣም ውድ ጎሎች አስቆጥሮላቸዋል። ከማንቸስተር ዩናይትድ ጋር አንገት ለአንገት በተናነቁበት በዚያ የውድድር ዘመን ያለሱ ጎሎች የሊግ ሻምፒዮን መሆን አይችሉም ነበር። ስለዚህ ሁሌም ጌም ብሬከርስ ያስፈልጋሉ። ጨዋታውን የጀመሩ ተጫዋቾች ብዙ በማይሆንላቸው ጊዜ እንደዚህ አይነት ተጫዋቾች አርቴታ አሁን እነዚህ ተጫዋቾች አሉት እና ትላንትና ጨዋታውን የለወጡት እነዚህ ሁለት ተጫዋቾች ናቸው። በጣም ትልቅ ድል ነው፣ በጣም አስፈላጊ ድል ነው። ምክንያቱም እኔ 0-0 ቢያበቃ መጥፎ ውጤት ነው ብዬ አልወስድም ነበር። በቢልባኦ ሜዳ ለባርሰሎናም ለሪያል ማድሪድም ለማንም አስቸጋሪ ስለሆነ አሁን ቅድም እንዳነሳሁት ማድሪድ በዚህ ሜዳ አምና ተሸንፏል። ለምሳሌ ቀላል ጨዋታ አይደለም። ወደዚህ ከ19 ጨዋታ 13 ጨዋታዎች ላይ ጎል አልተቆጠረበት ማለት አብዘርድ ነው። በሜዳ እንዲህ አይነት ሪከርድ የነበረው ሌላ ቡድን በአውሮፓ አልነበረም። በሊግ ብቻ ከወሰደ ቀላል ተፋላሚ አይደለም። በጣም ጥሩ ቡድን ነው የገነቡት አሰልጣኝ ቫልቬርዴ። የስፔን ብሔራዊ ቡድን ግብ ጠባቂ ነው ግብ ጠባቂያቸው ኡናይ ሲሞን። ዳኒ ቪቪያን የስፔን ብሔራዊ ቡድን የመሀል ተከላካይ ነው እና ጥሩ ጥሩ ተጫዋቾች ያሉት ነው። ቪቪያን ፓሬዴስ አይነት ተጫዋቾች ያሉት ቡድን ነው። ቀላል ጨዋታ አልነበረም፣ ግን በጣም ወሳኝ 3 ነጥብ ነው ለአርሰናልና ለአርቴታ። ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።